when simple የሆነ ቃል ነው ወይም ደግሞ ቀላል የሆነ ቃል ነው አይደለ ግን በትክክል ተጠቅመነው አፋችን ፈጠን ያለ እንግሊዘኛ እንዲያወራ ወይም ደግሞ ፍሉዌንት የመሆን እድላችን እንደሚያሰፋ ታውቃላችሁ በዛሬ ትምህርት የማካፍላችሁ ከዌን ጋራ የሚገናኙ ከትርጉሙ ከምናቀው ትርጉም ማለት እንደ ጥያቄ ቃል ነው አይደል የምናቀውኛ ዌን ማለት መች ነው ግን ከዛ ውጪ በምን አይነት መልኩ ልንጠቀመው እንችላለን እንግሊዘኛችን ወደ ሻል ያለ ደረጃ ለመውሰድ ወይም ደግሞ የተሻለ እንግሊዘኛ እንድናወራ የሚጠቅሙን የዕለት ተዕለት ካልኩሌሽንስ እና ፍሬዝስ የምነግራችሁ ይሆናል ስለዚህ ይሄን ቪዲዮ አይታችሁ ከጨረሳችሁ በኋላ ልክ እንደ ኔቲቭ ስፒከርስ በተለያዩ ሁኔታዎች ውስጥ ዌን ተጠቅማችሁ ሐሳቦቻችሁን ፍሉዌንት በሆነ እንግሊዘኛ መግለጽ ትችላላችሁ ማለት ነው Hello beautiful people My name is Nabil and you got to speak to reach በልጅነት ጊዜ ወይም ደግሞ ትንሽ ወደ ኋላ ስንሄድ አንድ ታሪክ አለንና ያን ታሪክ ለሰው መናገር ብንፈልግ በምን አይነት መልኩ ልንገልጸው እንችላለን ታዲያ የሚገርማችሁ እዚህ ጋር ዌን ሊጠቅመን ይችላል በተለይ ያለፈውን ታሪክ ወይም ደግሞ ኋላ ያለውን ነገር ትንሽ ረዘም ያለ ታሪክ ሊሆን ይችላል እኛ የነበርነው ወይም ደግሞ እንወደው የነበረው ወይም እናደርገው የነበረው ነገር ልንገልጽበት የምንችልበት ቃል ነው ስለዚህ ለምሳሌ ድሮ መጽሐፍ ታነቡ ነበርና ህፃን እያለው መጽሐፍ ማንበብ ወድ ነበር ምን ትላላችሁ when I was ትላላችሁ ሁሉ ጊዜ ማይጠፋ ማለት when I was ለምን ያለፈ ጉዳይ ስለሆነ was የምትለው ሐላፊ ቃል ስለሆነች ወይም ደግሞ to be verboች ሐላፊ መልካቸው ስለሆነ ማለት ነው so when I was ትሉና ለምሳሌ ህፃን እያለው ነው ታውራላችሁ ታደለ ስለዚህ when I was a child ወይም when I was a kid ማለት ትችላላችሁ child እና kid ተመሳሳይ ትርጉም አላቸው when I was a child ወይም ደግሞ when I was a kid ስትሉ ህፃን ሳለው I loved reading books ማለት ትችላላችሁ I loved reading books ካላችሁ ታረጉት የነበረ ወይም ደግሞ ትሆኑ የነበረውን ነገር እየገለጻችሁ አሁን እዚህ ጋር ግዴታ የእድሜ መጠቀስ ካለበት when I was 19 when I was 20 when I was 10 when I was whatever the case ማለት ነው እዚህ ጋር እድሜው መለወጥ ትችላላችሁ ኦኬ ከዛ በኋላ ምን ትላላችሁ የፈለጋችሁትን ታሪክ መጥቀስ ትችላላችሁ ሰው እዚህ ጋር ሐሳቡ when I was a child I loved reading books ህፃን ሳለው መጽሐፍቶችን አነብ ወይም ለማንበብ በጣም ወድ ነበር እያላችሁ ነው I don't know አሁን ታነቡ እንደሆነ አላቅም ትነግሩኛላችሁ በኮሜንት ላይ አሁን ደግሞ ትልቅ ሆናችሁ ወደ ኤርፖርት እየሄዳችሁ የማይጠፋ ድምጽ አለ ኤርፖርት ውስጥ ስትገቡ ማለት ነው በተለይ የፍላይትስ ይሄ እንትኑ ስክሪኑ ላይ የሚወጣው ፍላይት ነምበር ብሎ የሚጮህ ድምጽ አለ እዛው ኤርፖርት ውስጥ ሆናችሁ when will flight 302 take off የሚል ድምጽ አይጠፋም ወይም ደግሞ when will ስንል እዚህ ጋር ማስታወስ ያለባችሁ when will ማለት future የሚፈጠረው ነገር ነው ወይም ደግሞ ገና ለወደፊት የሚፈጠር ነገር ነው when will መች ይበራል ወይም መች በረራውን መቼ ይንቀሳቀሳል ነው when will flight 302 in the example no by the way flight number ብዙ ስለሆነ when will flight 302 take off እዚህ ጋር ማለት ከመንደርደሪያው ተነስቶ አንድ ፕሌን ሲነሳ the plane took off ስንል ፕሌኑ ተነስቷል ማለት ነው the plane is taking off ስንል ደግሞ ፕሌኑ ተንደርድሮ እየተንቀሳቀሰ ወይም ደግሞ ለመብረር ተንደረደረ ነው the plane will take off ገና ሊደረደር ወይም ደግሞ ሊንቀሳቀስ ነው ሰው እዚህ ጋር ጥያቄው when will ስንል ሁሉ ጊዜ future ካስቀመጥ ወይም ደግሞ ከwen በኋላ will ካስቀመጥን መች ይፈጠራል ያ ነገር ያለ ነው ማለት ነው ገና አልተፈጠረም ግን ሊፈጠር የሚችል ነገር ስለሆነ መች ትነሳለች ፍላይቷ when will flight 302 take off ስትሉ በዚህ መልኩ future የሚፈጠረው ነገር ወይም to talk about future things ገና ሊፈጠሩ ጥያቄ የጠየቃችሁ ነው በተጨማሪ ኤርፖርት ሄዳችሁ ልክ ኤርፖርቱ ስትደርሱ የሆነ ነገር ተረሳ እንበል ፓስፖርታችሁ ረሳችሁ በርግጥ የማይረሳ ነገር ነው ግን ቢረሳና when I arrived at the airport I realized I forgot my passport ካላችሁ ማለት ነው when I arrived at the airport I realized I forgot my passport እዚህ ጋር ኤርፖርት ስደርሱ ምንድነው ሐሳቡ ኤርፖርት ደረስኩኝ ኤርፖርቱ ስደርስ እያላችሁ ነው ግን ሐሳቡ ያለፈ ጉዳይ ነው አሁን እዚህ ጋር ያወራችሁ ያላችሁት presently አይደለም ወይም ደግሞ አሁን ሆናችሁ ከአንድ ሰው ጋር ያወራችሁ ታሪኩን የተናገራችሁ ነው እንጂ አሁን በአሁኑ ሰዓት የተፈጠረ ጉዳይ አይደለም so when I arrived ትትሉ ያለፈ ጉዳይ ነው when I arrived at the airport I realized አያችሁ ሁለቱንም past clause አለ
when I arrived at the airport I realized I forgot my passport ስለዚህ ልክ እዛ ኤርፖርት ስደርስ በደረስኩበት ወቅት ላይ ምን ተገነዘብኩኝ ፓስፖርት መርሳቴን ተገነዘብኩኝ ስለዚህ ያለፈ ነገር ሁለት ኢቨንቶች ወይም ሁለት ነገሮች ባለፉ ወቅቶች ላይ ሲፈጸሙ አንዱን ሲቀድም ምን ታደርጋላችሁ ማለት ነው ወይም ደግሞ የሆነ ነገር ስታወሩ የግዴታውን ከኤርፖርት ብቻ አይደለም when I arrived አለ አይደለ ለምሳሌ when I asked when I gave when I took እነዚህ ሁሉም ግሶች ሊለዋወጡ ይችላሉ ያን ነገር ባደረኩ ጊዜ ይሄ ነገር ተፈጸመ ብላችሁ ለምታወሩት ወይም ደግሞ ታወሩት ሐሳብ ካለ ይሄንን ስትራክቸር መጠቀም ትችላላችሁ ማለት ነው ሌላው እዛው ሆናችሁ ኤርፖርት ውስጥ ሆናችሁ ማለት ከኤርፖርት አልወጣም አለናል እዛው ሆናችሁ አንድ ጓደኛችሁ ልክ ቤት ስትገባ ደውልልኝ ማለት ፈለጋችሁ ቤት እንደገባህ ደውልልኝ ምን ታላችሁ ማለት ነው call me when you get home call me when you get home አያችሁ call me ደውልልኝ ነው when you get home which means ቤት ስትደርስ ነው የምትደውልልኝ እያሉ ያለው ማለት ነው ቤት ሳትደርስ አትደውልልኝ ስለዚህ አሁን እቺን አንድ ነገር እስክታደርግ ድረስ ከዛ በኋላ ነው የምታደርገው ማለት ብትፈልጉ ያ ነገር ሲሆን ይሄን ታደርጋለህ እያላችሁ ነው ማለት ነው ወይም አሁን በዚህ ምሳሌ ላይ ምን ማለት ነው ያ ሰው ቤት እንደደረስክ ደውልልኝ ያልኩኝ ነው so call me when you get home አንዳንድ ጊዜ አሁን ቴክስት ስናደርግ በስልክ ለሰዎች ቴክስት ስናደርግ ምን እናደርጋለን ደውለን ሳያነሱልን ስቀር ምን እናደርጋለን call me when you can እንላለን call me when you can ወይም ደግሞ ሲመችህ ደውልልኝ እያለ ነው ማለት ነው ስለዚህ when የገባችሁ ለምንድን ነው እዚህ ጋር አንድ ነገር ሲሆን ነው ይሄን ነገር የምታደርገው ማለት ነው ሲመችህ ደውልልኝ ቤት ስትደርስ ደውልልኝ እያላችሁ ነው ስለዚህ when እዚህ ጋር መጠቀም ትችላላችሁ ማለት ነው ለፊውቸር ገና ያልሆነ ነገር ነው ወይም ደግሞ ገና ያልተፈጸመ ነገር አንድ ነገር ሲፈጸም ነው ያን ነገር የምታደርገው ብለን ማውራት ስንፈልግ ይሄንንም መጠቀም እንችላለን ስለዚህ አሁን አራቱን እንመልከት አሁን ያየናቸው ማለት ነው when ብለን የሆነ ነገር ታሪክ ያለፈ ነገር ማውራት ስንፈልግ when I was ብለን እንጀምርና ከዛን እድሜያችን ገልጸን ከዛ በኋላ ማውራት የፈለግነው መቀጠል እንችላለን when I was a child I loved reading books አልን አይደለ ከዛ በኋላ ሁለተኛው ላይ ያየነው ደግሞ when will ስንጀምር when will ማለት አንድ ጥያቄ ነው ያ ነገር መቼ እንደሚፈጸም መጠየቅ ስንፈልግ when will flight 302 take off ብለን አየን አይደለ ስለዚህ ይሄ ሁለተኛ አጠቃቀም ሶስተኛ ደግሞ ምናል when I arrived at the airport I realized I forgot my passport ስለዚህ ኤርፖርት በደረስኩ ወቅት ይሄን ነገር ተፈጸመ አንድ ነገር ሁለቱም ኃላፊ ወቅት ላይ የተፈጸሙ ነገሮች ናቸው ግን በእኔ ነገር ሳረግ ይሄን ነገር እንደተፈጠረ ወይም ይሄን ነገር እንደሆነ ተረዳው ወይም ተገነዘብኩኝ ስለዚህ እንደዚህ ሐሳብም ካለ በዚህ መግለጽ ትችላላችሁ በተጨማሪ ደግሞ ፊውቸር ላይ የሚደረግ ነገር ይሄን ሲሆን ይሄን አድርግ ወይም አድርጊ ማለት ብትፈልጉ call me when you get home call me when you can ስንል ያ ነገር ሲፈጸም ሲመችህ ደውልልኝ ቤት ስትደርስ ደውልልኝ ስትበላ ተኛ እንደዚህ ነገር ማለት ስንፈልጉ so you can sleep after you eat እንላለን you can sleep when you eat ማለት ትችላላችሁ ብቻ ዞሮ እነዚህን አራት ከአክሽን ጋር ወይም ደግሞ ከድርጊት ጋር ተመለከት ነው ማለት ነው ይሄን ብቻ አይደለም ገና ብዙ ነገር ምነግራችሁ ይሆናል collocations ደግሞ እናያለን አሁን collocations እንዳልኳችሁ ከቃሉ ጋር የሚስማሙ ወይም የሚጣጣሙ ቃላት ናቸው ብዙ ጊዜ የምንጠቀማቸው ማለት ነው ለምሳሌ አሁን በህይወት ውስጥ የማይጠፋ ነገር ካለ ጥርጣሬ አይጠፋም እንጠራጠራለን አይደለ ሰውን ልንጠራጠር እንችላለን ራሳችንም ልንጠራጠር እንችላለን ስለዚህ ጥርጣሬ ባለበት ወቅት ማለት ብንፈልግ በእንግሊዝኛ ምን እንላለን ይሄ ካልኩሌሽን ነው የምነግራችሁ አሁን ጥርጣሬ ባለበት ወቅት ወይም ደግሞ ጥርጣሬ በተሰማህ ወቅት ማለት ብንፈልግ ምን እንላለን when in doubt እንላለን when in doubt ድጋሚ when in doubt ጥርጣሬ ነው አይደለ in doubt ሶስቱንም አንድ ላይ ሲቀመጡ it's calculation ነው በአጠቃላይ እንዳልኳችሁ if you are uncertain do the safest thing ወይም ደግሞ ነገሩን እርግጠኛ ካልሆናችሁ ምን ማለት ነው የእናንተን የማይጎዳ ነገር አድርጉ ወይም ፈጽሙ እያለ ነው ማለት ነው so when in doubt let's see an example ለምሳሌ when in doubt ask for help when in doubt ask for help ጥርጣሬ ከተሰማ ወይም ደግሞ ጥርጣሬ ባለበት ወቅት እገዛ ጠይቅ እያለ ነው ማለት ነው ስለዚህ ነገሩ በደንብ በተለይ አሁን ለምሳሌ የሆነ ቦታ ላይ ማታውቁት ቦታ ሄዳችሁ ማታውቁት ስራ ነው የተጠየቃችሁት እና ያ ስራ አታውቁትም እና ነክታችሁ ነገር የሚሰበርባችሁ ወይም ደግሞ የሚበላሽባችሁ ከመሰላችሁ when in doubt ask for help ስለዚህ ጥርጣሬ ከተሰማ ወይም በጥርጣሬ ወቅት ምን ማድረግ አለብህ እገዛ ጠይቅ እያላችሁ ነው ማለት ነው that's the first collocation ማለት ነው ስለዚህ ጥርጣሬ ካላችሁ እንትን ካላችሁ just do the safest thing ምንም ማትራሳችሁን እንትን አታርጉ ማለት ነው when the time comes ምን ማለት ነው when the time comes ጊዜው ሲደርስ ማለት ነው ይሄ በኤግዛክትሊ ትርጉሙ እንደዛ ነው when the time comes ጊዜው ሲደርስ at the right moment in the future ማለት ነው አሁን ገና አልተፈጠረም ጊዜው አልመጣም ግን
when the time comes ስትሉ ነገሩ ወይም ጊዜው ሲሆን ያኔ ይሄን የምታደርጉት ነገር ይሆናል ማለት ነው። let's see an example. when the time comes you'll know what to do. when the time comes you will know what to do. ጊዜው ሲደርስ ምን ማድረግ እንዳለብህ ታውቃለህ ያላችሁ ነው ማለት ነው። when the time comes you will know what to do. ይሄ ለምሳሌ ጓደኛችሁ ጠየቃችሁ ምን ማድረግ አለብኝ እኔ ግራ ገባኝ ምናምን ብሎ ጨቀጨቃችሁ። ከዛ በኋላ when the time comes you will know what to do. ጊዜው ሲደርስ ማለትም እዚህ ጋር በሌላ መልኩ ስታስቡት ፈጣሪ ያዘጋጀው ጊዜ አለ ማለት ለዛ ጉዳይ ያን ጊዜ ሲደርስ ያኔ ይገባሃል። ስለዚህ አንድ ጓደኛችሁ እንደዚህ ማለት ትችላላችሁ ማለት ነው። when the time comes you will know what to do. when the time comes we will get married ካላችሁ ደግሞ ጊዜው ሲደርስ እንጋባለን በተለይ ጥንዶች ከሆናችሁ ማለት ነው። ኦኬ so ይሄ ሁለተኛው ካልኩሌሽን ነው። since when የሚል ደግሞ ካልኩሌሽን አለ። since when ይሄ በተለይ በsurprisingly ኤክስፕሬሽን ምን አለበት since when ስንል ከመቼ ጀምሮ በአማርኛ እንደሚባለው ልክ እንደዚሁ መጠቀም ትችላላችሁ። ይሄን since when ስንል እንዳልኳችሁ ሰርፕራይዝ የሆነ ነገር ተፈጥሯልና ያ ነገር ለእናንተ አዲስ ነው ማታውቁት ነገር ነውና እንዴ since when ስትሉ ይሄንን የሚገልጸው ኤክስፕሬሽን ምንድነው? you're learning a new information. you're learning new information. አዲስ መረጃ ማታውቁት ነገር ስለሰማችሁ ነው ደንግጣችኋል። since when ከመጀመሩ ለምሳሌ እዚህ ጋር since when do you like jazz? since when do you like jazz? አንድ ጓደኛችሁ ጃዝ የሚባል ሙዚቃ ጀነር አለ ወይም ደግሞ የሚሰማ የሙዚቃ አይነት አለ እንዲህ ባላችሁት since when do you like jazz? ከመጀመሩ ነው ጃዝ የምትወደው ያላችሁ ነው ማለት ነው። surprisingly ምክንያቱም እወዳለሁ ብሎ የማታውቁት መረጃ ነው የነገራችሁና እንዴ ከመጀመሩ ነው የምትወደው ብላችሁ በአግርሞት ጠየቃችሁት ማለት ነው። ይሄ ሶስተኛው ካልኩሌሽን ነው። when it comes to የሚል ደግሞ ካልኩሌሽን አለ። when it comes to ድጋሚ when it comes to እዚህ ጋር የምትጠቀሙት ለምንድን ነው? አንድ ነገር እንዴት መሰላችሁ በአማርኛ ምን ትለው ማለት ነው። ስለዚህ ጉዳይ ሲነሳ የሆነ ጉዳይ አለ። ስለዚህ ጉዳይ ለምሳሌ ስለ ሰርግ ሲነሳ፣ ስለ ጨዋታ ሲነሳ፣ ስለ ጓደኝነት ሲነሳ ምናምን ማለት ስትፈልጉ ይሄንን መጠቀም ትችላላችሁ። so when it comes to ትሉና አሁን ጓደኝነት ከሆነ when it comes to friendship, when it comes to marriage ስለ ትዳር ማለት ነው። when it comes to love ስለ ፍቅር የምታወሩ ከሆነ ፍቅሩ ሲነሳ፣ ስለ ፍቅር ሲነሳ፣ ስለ ጓደኝነት ሲነሳ ምናምን ሲነሳ የሚባለው ሐሳብ when it comes to ከዛን ማንሳት የፈለጋችሁትን ሐሳብ ታስቀምጣላችሁ ወይም ስሙን ማለት ነው። when it comes to friendship, when it comes to family, when it comes to marriage, when it comes to my friend, when it comes to it's endless የሚያልቅ አይደለም። ይሄንን መጠቀም ትችላላችሁ ይሄን ሐረግ ማለት ነው። so ያን ቶፒክ መግለጽ ስትፈልጉ ምን መጠቀም ትችላላችሁ። ለምሳሌ when it comes to cooking ይሄን ኤግዛምፕል ነው። when it comes to cooking ምን ማለት ነው? ስለ ምግብ ማብሰል ሲነሳ ያላችሁ ነው። ስለ ምግብ ማብሰል ሲነሳ she's the best አላችሁ። she is the best ስለ ምግብ አበሳሰል ሲነሳ እሷ በቃ ምርጧ እሷ ናት እያላችሁ ነው ማለት ነው። ስለዚህ ምን አደረጋችሁ? ይሄንን ካልኩሌሽን ስትጠቀሙት ስለ ገሌ ወይም ስለ ሁኔታ ሲነሳ እንደማለት ነው የምትጠቀሙት ማለት ነው። ጋር ይሄ አራተኛው ካልኩሌሽን ነው። okay got it. so let's go to the number 5. it's not a matter of if but when. it's not a matter of if but when. ቀለል ያርጌ ልንገራችሁ። it is not a matter of if but when. ይሄ ሐሳቡ መሰላችሁ something will definitely happen ወይም ደግሞ አንድ ነገር መሆኑ አይቀርም። it's just a question of time ወይም ደግሞ መቼ እንደሚፈጠር ብቻ ነው የምናውቀው። አሁን በምሳሌ በአማርኛ መውሰድ ብንፈልግ ነገሩ ይሆናል ወይ ሳይሆን መች ነው የሚሆነው ያላችሁ ነው ማለት ነው። አንድ ነገር አለ፣ አንድ ሁኔታ አለ። ነገሩ ይሆናል ሳይሆን መች ነው የሚሆነው ነው ያላችሁ ነው የምታወሩ ያላችሁት ማለት ነው። በጣም ጥሩ። let's see an example. success will come ስኬትን ይመጣል። it's not a matter of if but when. success will come. it's not a matter of if but when. ስለዚህ አሁን ስኬትን ይመጣል የመምጣትና ያለመምጣት ጉዳይ ሳይሆን እዚህ ጋር የሚነሳው መቼ እንደሚመጣ ነው እንጂ ጥርጣሬ የለንም እንደሚፈጠር ወይም ደግሞ እንደሚሆን ጥርጣሬ የለንም ማለት ነው። you got the point. so it's not a matter of if but when ስትሉ ከዛ በኋላ ይሄ ከሱ ብቻውን ተነጥሎ መቆም አይችልም። የሆነ ነገር ቀድማችሁ መናገር ይኖርባችኋል ማለት ነው። ለምሳሌ they'll get married. it's not a matter of if but when. ስለዚህ እነዚህ ሰዎች ይጋባሉ። it's not a matter of if. if ማለት ምንድነው? የኮንዲሽን ነው አይደል? ቃሉ ራሱ የኮንዲሽን ማለት የቅድመ ሁኔታ ወይም ደግሞ አንድ ነገር ጥርጣሬ ሲኖር if ስንል ጥርጣሬ አለ ማለት ነው። so it's not a matter of if ማለት የጥርጣሬ ጉዳይ ሳይሆን የመሆን ያለመሆን ጉዳይ ሳይሆን ይሆናል ጉዳዩ ግን መቼ ይሆናል የሚለውን ነው የምናወራ ያለ ነው። so it's not a matter of if but when ስንል እሱም መጠቀም እንችላለን ማለት ነው። ስለዚህ አሁን አየናቸው አይደለ? 5
ካልኩሌሽንስ ነገርኳችሁ። እነዚህን ካልኩሌሽንስ እና ቀደም ብዬ ደግሞ ስለ ቨርቡ ራሱ ስንጠቀመው ባለፈ ጊዜ ስንጠቀመው ለወደፊት ስንጠቀመው ጥያቄ መጠየቅ ብንፈልግ በምን አይነት መልኩ መጠቀም እንችላለን? እስኪ አንድ ጥያቄ ልጠይቃችሁ። ዳሽ you called I was in a meeting. dash you called I was in a meeting. ከነዚህ ሶስት ተጠቀሙልኝ። when, since when, if when ከነዚህ ሶስት አንዱ ተጠቀሙልኝ። ድጋሚ ልንገራችሁ። dash ወይም blank you called I was in a meeting በኮሜንት ላይ ጽፉልኛላችሁ። ይሄ መጀመሪያው ጥያቄ ነው። ሁለተኛው ጥያቄ she gets nervous blank speaking in public. she gets nervous blank speaking in public. አሁንም ከነዚህ ሶስት አንዱ መረጡልኝ። a when, b since when, c when in doubt. ከነዚህ ሶስት አንዱ ምረጡልኝና በኮሜንት ላይ ጽፉልኛላችሁ። ይሄ ቤት ስራችሁ ነው። እሺ ይሄን ይመስላል እንግዲህ አሁን when የሚባለውን ቃል ከዚህ በኋላ እንዴት መጠቀም እንዳለባችሁ ይሄ by the way እንዳልኳችሁ አንድ ቃል እንዘርዝረው ብንል በጣም ብዙ ሊሆን ይችላል። የቀጠለው የሪሰርች ጉዳዩ የእናንተ መሆን አለበት። ወይን ከዚህ በኋላ እንዴት ልንጠቀሙ እንችላለን? እስኪ ከምን ጋር ይስማማ ይችላል? ካልኩሌሽኖቹ ምንድናቸው? ነቢል ከነገረን ውጪ ሌላ ምን አለ ብላችሁ የመፈለግ ኃላፊነት የእናንተ ነው። ሁሉም ነገር አንችልማ። ስለዚህ ቢያንስ እናንተ ራሳችሁን ለማሻሻል መጣር ይኖርባችኋል ማለት ነው። እነዚህም ቤዚክ እንኳን ከነገርናችሁ ከዚህን ቀጥሎ እናንተ ደግሞ ትቀጥላላችሁ ማለት ነው። ጋር ኮሜንቱን እንዳትረሱልኝ ወይም መልሶቹ እንዳትረሱልኝ በኮሜንት ላይ ጽፉልኛላችሁ። የዛሬው ትምህርት በዚሁ ተጠናቀቀ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ደግሞ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ኦኬ did you do that? ሰብስክራይብ አድርጋችሁ አይደለ? በጣም ጎበዝ። እሺ thank you so much for watching። ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።